ሽጉጥ ውስጥ የወጣች ጥይት ነኝ ማለት ነው። በዚህ ሰዓት ደግሞ ፈኪ ቃታውን ስባዋለች። የተቀባበለ ሽጉጥ ደግሞ ቃታው ከተሳበ ምንድነው ይተኮሳል ማለት ነው። ስለዚህ እኔ አሁን ከሽጉጥ ውስጥ የወጣች ጥይት ነኝ ማለት ነው። እቺ ጥይት ማላይ ልታርፍ እንደምትችል ማንን ልትጎዳ እንደምትችል አላቅም። ልላችሁ የምፈልገው ነገር ምንድነው በዚች ጥይት እንዳትጎዱ ከፈለጋችሁ ከፊት ለፊት ይዞር በሉ። አቡ አዳምጪኝ ባላ አው ወሬ በአፊና ተከፈች አክብሪን ካሁን በኋላ ማለት ነው። ለምንድን ነው በቃ ጭራሽ እዚህ ጋር በቃ እሺ ዝም በይ ከዚህ በኋላ በቃ አትቆጣ እንጂ እኮ አይ ዝም በይ በቃ እኔ ሳወራ ዝም ማለት ነው ያለብሽ። ጉድፈላ ገንፎ ዛፍ ላይ ወጣ ያገሬ ሰው። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን ይጠብቅልን። ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይህን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እውነት ለመናገር በአሙ ዙሪያ ከነባዬ ውጪ በምንም አይነት ነገር እነሱ ዳላመጣ ወስኜ ነበረ ለራሴ ማለት ነው። እና በጣም ብዙ ልጆች ሳምሪ ምን ሆነሽ ነው ይሄንን ጉዳይ ተሻሉ እያሉ ዛሬ ቴሌግራሜን አጨናነቁት ማለት ነው። ሼር እያደረጉልኝ ማለት ነው። እኔ የአሙን ሰብስክራይብ አላነሳሁም በነገራችን ላይ ማለት ነው። ግን ከዚህ በፊት በጣም ብዙዎች አንስተው ብዙዎች ሼር ስታረጉት ነበረ። ያልፈለገ ሰው መብቱ ነው፣ በዚህ አጋጣሚ ማንሳት መብቱ ነው። ከኔም ጋር ይሁን ከማንም ጋር ያልተመቸው ሰው መብቱ ነው። በስልኬ ማንም ሊያስገድደኝ አይችልም። አንድ ልታቁ የሚገባው ነገር የሰው ክፋቱ ምናምን አትበሉ። ሰው በስልኩ ክፋት አይባልም፣ መብቱ ነው። በስልኩ ማንም ማዘዝ ይችላል። ሲፈልገው ሰብስክራይብ፣ ሲፈልገው አንሰብስክራይብ ማድረግ ይችላል። ስለዚህ ከአሙ ሰብስክራይብ ባነሱት ማንም መቆጣት የለበትም ለማለት እወዳለሁ። ሲቀጥል በጣም ስታጨናንቁኝ እኔም ለምን ትንሽ ነገር ማለት አለብኝ ብዬ ነው የመጣሁት ወደ እናንተ ማለት ነው። በዚህ ቪዲዮ ላይ እንግዲህ እንዳያችሁ ጨረፍ አድርጌ አምጥቼላችኋለሁ። በዚህ አጋጣሚ የረሳሁት ነገር በቅድሚያ ፈኪ ምነው ጥርስሽን ጨረስሽ አስነቀልሽ እንዴ? ምነው ተንተባተብሽ ዛሬ ማለት ነው? ባፍሽ ምን ይዘሽ ነው የመጣሽው? አይ ስምንተኛው ሺ እና በዚህ እንግዲህ ጥይቱ ቃታው ምናምን እየነበረ ቅኔው ማለት ነው። አሙ ለራስ ካላወቅም እንጂ እኮ የቅኔ ደርዳሪ እንደሆንክ እኮ ግልጽ ነው። ግን ምንም አታውቅም፣ ለራስ የሚጠቅምህን ስለማታውቅ የባህር ላይ ኩበት ሆነ ቀረ ማለት ነው። በዚህ አጋጣሚ ነግሬህ ነበረ፣ ኮሜንት ላይም ጽፌልህ ነበር፣ በቪዲዮም ሰርቼ ነበረ። ያው የእሷ ደጋፊዎች ነን ባዮች መጥተው በጣም ብዙ አወሩ፣ ብዙ አፋቸውን ከፈቱብኝ። እኔ ከስራዋ እንጂ እንደነገርኳችሁ ከሷ ጥላቸው የለብኝም። ግን የምታረጋቸው ነገሮች ሁሉ ለቪዲዮ እንኳን ቢሆን ምንም አይነት የሚስብ ነገር የለውም። ገባችሁ? ለዛ ነው ባገኘሁት ቪዲዮቿ ልናገራት የምችለው። እና ዛሬ መታችሁ የእሷ በጎች የምታሽቋልጡ ከሆነ እኔ አይመለከተኝም። የፈለጋችሁትን ነገር ጻፉ፣ ፈቅጄ የላችኋለሁ ዛሬ ማለት ነው። ግን ዛሬ አፍ የላችሁም። እሷ ጥሩ ሰርታለች ብላችሁ እውነት መታችሁን የገባችሁ የምትከፍቱ ካላችሁ ማፈሪያ ናችሁ፣ ፈሩ በራሳችሁ ማለት ነው። እና ዛሬ ያደረገችው ነገር እንግዲህ ወላሂ እያለች ነው የሰራችው። ግን ፕራንክ እንኳን ሊሆን ይችላል። በእርግጥ ግን ፕራንክ እንኳን ቢሆን እመነኝ አሙ ነገሮች ሲመቻቹላት ፈኪ አንድ ቀን ትታ ትሄዳለች ብዬ ነበር ከዚህ በፊት ማለት ነው። ይሄ ፕራንክ እንኳን ተብሎ ቢታለፍ አንድ ቀን ትታ ትሄዳለች፣ እመነኝ ሹር። በቃ ለምን መሰላችሁን ይሄን የምለው ከመጣችበት ታሪክ ምናምን ተነስቼ አይደለም። የኋላ ታሪኳን ለምን ታንቸሽ ምናምን እንዳትሉ። እኔ ከዛ ታሪክ ተነስቼ ሳይሆን አሁን እኛ ካወቅናት ጀምሮ ያላትን ታሪክ እያየሁት ስለሆነ ነው። የምታረጋቸው ነገሮች ሁሉ እኛን ወደ የሷን አይምሮ በቃ በዚህ መልክ እንድንስለው እያደረገችን ስለሆነ ነው። ካያችሁ ከመጣ ጀምሮ ወንድ እየቀያየረች ነው የምታሳየን። እና እንዴት ልናሞግሳት ፈለጋችሁ? እንዴት እንድናደንቃት ፈለጋችሁ? እስኪ ይሄንን ንገሩኝ። እንዴ እናንተም እኮ አንዳንዴ ሰው በራሳችሁ አይን ፍረዱ። እናንተ አይናችሁ ማየት ካልቻለ ደግሞ እንግዲህ እኛ ያየነው ስለነግራችሁ ደግሞ ስሙ ማለት ነው። እንግዲህ በዛሬው ቪዲዮ እውነት አፍ ኖሯችሁ እናንተ እሷን የምታሞግሱበት እንትን ካላችሁ በጣም ነው ማፍርባችሁ። እውነትም አይምሯችሁ መስራት አቁሟል ማለት ይቻላል። ይሄ ቪዲዮ ምንም የሚያስመስግናት በርቺ የሚላት ነገር የለም። በርቺ እያላችሁ ልጅቷን ገደል ውስጥ እየሰደዳችኋት መሆኑን ደግሞ አስረግጬ እነግራችኋለሁ። ዛሬ እንግዲህ አሙዬ ትወደኛለህ እወድሃለሁ እየተባሉ ሲላላጡ የከረሙት ድምስስ አረገችና ጭራሽ ባለትዳር የነበረው ሰውዬ በመለያየቱ ደስተኛ ነኝ ፍቅሬን እንዲቀበለኝ ይፈልጋሉ ብላ ምጥት። ይለይላችሁ እንግዲህ ይለይላችሁ። በጎቿ ምን ልትሉ ነው አሁን በዚህ ማለት ነው?
ወይኔ በላቸው። አሙ እንግዲህ ለማንኛውም ህይወትን በራስ ሰዓት እያመሰቃቀልከው እንደሆነ ነው የምነግርህ። አንዴ በጥፊ ብላት ቢሆን ጥሩ ነበር። ለማንኛውም በዚህ አጋጣሚ ለኛ ልጅ ለነባ ለትንሿዬ ለኩሏ እማስተላልፍልሽ መልእክት ቢኖር ይሄን አጋጣሚ ተጠቅሞ አሙ ወደ አንቺ መጥቶ ብትቀበዩ ከቤተሰቦችሽ ነው ጸብሽ። ይሄንን አስረግጬ ነው የምነግርሽ። ይቅርባይነት መልካም ነው። ሲጀመር ጸብ የላችሁም። በሰላም ወደሚመርጠው ሄዷል። በቃ በሰላም ተለያይታችኋል። በዚሁ ይቀጥል። ቪዲዮ እንስራ። እንደዚህ ገለመሌ ብሎሽ ከሱ ጋር ብትመጪ ድጋሚ መተሽ ብታለቀቅሽ አንሰማሽም። ይሄ የራሴ አንደበት ነው ነባ፣ አስረግጬ ነው የምነግርሽ። በቃ ምክንያቱም ሴት ልጅ አንዴ ነው የምትጎዳው። ድጋሚ 2-3 በአንድ ሰው አትጎዳም፣ አትሰበርም። ገባሽ? አሁን ላይ ጥሩ እየሄድሽ ነው። ምርጥ ልጆችን አግኝተሻል። እግዚአብሔር ይመስገን። ምርጥ እህቶችም አሉሽ። አንቺን በሐሳብም በማቴሪያልም የሚያግዙሽ ምርጥ እህቶች አሉሽ። እነሱን ይዘሽ ወደፊት ግን ይሄንን አልፌ የእናንተን ቃል ረግጬ እሱን ስለምወደው የሆነ ማለት ለሱ ስለምወደው ግልጽ ሳይሆን የሆነ ስሜት ስላለኝ ወደሱ ሄዳለው፣ ይቅር እለዋለው፣ ቪዲዮ አብሬ እሰራለሁ እያልሽ የምትመጪ ከሆነ ነባ ውርድ ከራሴ የእውነት ነው የምነግርሽ። ውርድ ከራሴ የምትወጅንን ልጆች እህቶችሽን ታጭናለሽ። እኛን ታላላቅ የምንወድሽን ትልቅ ደረጃ እንድትደርሽልን የምንፈልገውን እህቶችሽን ታጭናለሽ። ይሄን ነው አስረግጬ የምነግርሽ ማለት ነው። ለስራም ቢሆን ካጠገባቸው ድርሽ እንዳትይ። በእነዚህ መካከል እንድትገቢ አንፈልግም። አሁን በጣም ቤስት ምርጥ ጓደኞች አግኝተሻል። ኮርተንባቸዋል። በቃ ማንም በሌለሽ ሰዓት ከጎንሽ ከነበሩ ሰዎች ጋር አሟየሹ። ማንም ባልነበረው ሰዓት የነበርሽውን አስደግፎሽ እንዴት እንደሄደ እያየሹ ነው አይደለ? እሷ ደግሞ በተሯ አስደገፈች። እሰይ አሙ ደግ አደረገች። እሰይ እኔ ደስተኛ ነኝ ይሄን ስላደረገች። እኔ በፍቅር አላሾፍም፣ ይቅርታ አድርጉልኝ። በነገራችን ላይ በፍቅር ሳይሆን የማሾፈው በስራ አንተ በሰራው ባረከው ነገር ነው እንትን ምለው ማለት ነው። ስለዚህ ደግ አረገች ፈቲ፣ ደግ አረግሽ። እንኳንም ተተሽሽ ፈኪ ማለት ነው። እና ለማንኛውም እኔ ራሴ ልጅ ላይ ነው ትኩረት ማድረግ የምፈልገው። ነባ ይሄን ቪዲዮ ሼር አድርጉላት እንድትሰማው ፈልጋለሁ። ኢቭን ቪዲዮ ስትሰራ እሷ ጽፋለሁ ኮሜንት ላይ ላይክ አድርጉት እንድታየው ማለት ነው። ሼርም ሳረግላት እንደዛ ብዬ ነው ጽፌ ማረግላት ኮሚኒቲ ላይ ቪዲዮቿን ማለት ነው። የነባዬ እህቶች የኔም እህቶች ናቸው። ታደርሱልኛላችሁ መልእክቴን 4 ነጥብ። እኛ ሌሎቹ እንደሚሰሩት አይነት ስራ እንድትሰሪ አንፈልግም። መስመርሽን ይዘሽ እንደተከበርሽ እንደዚችው ካለባበስሽ ጭምር ካነጋገርሽ ጭምር እርግት እንዳልሽ ነው እንድትቀጥ የምንፈልገው። ሌሎችን እያየሽ እንድታብጃ አንፈልግም። ሌሎችን እያየሽ አለባበስሽ እንዲቀየር አንፈልግም። ቀልጥፍ ብለሽ እንደዚችው እንደተከበርሽ እንድታድጊልን ነው የምንፈልገው የኔ ቆንጆ ማለት ነው። ከዛ ውጪ እዚህ ጋር ያለው ነገር የጀመራችሁት ነገር ፕራንክ ቢሆን ራሱ በጣም እንደሚደብር ነው የምነግራችሁ። ምክንያቱም እዛ ጋር ባለትዳር የሆነ ሰው ሊለያዩ ጫፍ የደረሱ እኔ አላቃቸውም። በእርግጥ እነሱን ካንቺ ንግግርን አንዳንድ ዩቲዩበሮች ይሰሩባቸው ነው የማውቃቸው። አላቃቸውም እውነት ለመናገር ይሄንን አፈቅሯለሁ ያልሽው ልጅ ከነሚስቱ አላውቀውም። ግን አንቺ በእነሱ ላይ መግባት ማለት ትዳር እያለው ሰው ካፈቀርሽ እንዲያሙማ ነፃ ሰው ነው። ምን ይገርማል? ሌላ ብትደርቢበት ምንም እኮ አይገርምም። እዚህ መታችሁ ብትሰደቡ ደግሞ ነግሬያችኋለሁ። ዛሬ የፈሩ እናንተ አይጦች ማለት ድብቅ ብላችሁ ዝም ብላችሁ ቪዲዮን ሰምታችሁ ላይክ ወይ ዲስላይክ አድርጋችሁ ውጡ ማለት ነው። ፈቂ ብትሉ የሚሰማችሁ የለም። የዛሬ ስራዋ ልታፍሩ ይገባል። እናንተ አፍ የላችሁም። እንደው ለማንኛውም እንደምወዳችሁ እንዳትረሱ ቤተሰቦቼ። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ኮሜንት ላይ ገንቢ የሚባል ሀሳብ ጻፉ። እንደምወዳችሁ አትርሱ። በድጋሚ ሰላም ለኢትዮጵያ፣ ሰላም ለሀገራችን። በሌላ ቪዲዮ እስከምንገናኝ እወዳችኋለሁ። መልካም ጊዜ። ቻው ቻው።